አላህ ቆሻሻ ናችሁ ብሎ መግለጻቸውን እኮ ስላልነገርናቸው እኮ ኢነመል ሙሽሪኩነ ነጀሱ ተወደዱ ጠሉ እነዚህ ካዲያኖች ቆሻሻዎች ናቸው፣ ነጃሳዎች ናቸው፣ ውጫቸው ውስጣቸው። ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው በአክሱም ሙስሊሞች ላይ እየተፈጠረ ያለው ነገር የአክሱም ክርስቲያኖችን እንደማይመለከት 100% እርግጠኛ ሆነን እንነግራቸዋለን። ይህ የራሳቸው የፖለቲካ አጀንዳ ነው። ሙስሊሙና ክርስቲያኑን ለማጣላት እየተሰራ ያለ የፖለቲካ አጀንዳ። የባህላዊ ጋዜጠኛ ምን እያለን ነው? አደርባይነትና ክርስትና ሲጀመር አውራ አይሄድም። እስቲ አድምጠን እንመለስ። ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የመብርሃን የወላዲት አምላክ የድንግል ማርያም የመስቀል የአደራ ልጆች፣ በመላው ዓለም ሆናችሁ የምትከታተሉ መላው ኦርቶዶክሳውያን፣ በመጀመሪያ ይህ ልጅ በግምት ነው ዜናው ያስተላለፈው። ብሩክ ኒውስ ይባላል። እውነተኛ ጋዜጠኛ፣ በእውቀት ያገኘው ጋዜጠኝነት ቢሆን ግራና ቀኝ አጥንቶ ትክክለኛ ማስረጃ ያስተላልፍ ነበር። ለዚህ ነው ባህላዊ ጋዜጠኛና አደርባይነትና ክርስትና አብሮ አይሄድም ያልኩት። ለዚህ ነውና አንዳንዴ ክር ያሰረ ሙስሊም መስለኝ ነበር ያኔና ሌሎች ነው ክርስቲያን ነው ምናምን ብለውኝ ገርሞኝ ማለት ነው። እኔ ለሽወዳ ክር አስሮ እንደዚህ የሚዘገቡ መስለኝ ነበርና ይህን ልጅ ባይዘው የሚገርማችሁ ነገር ሁላችሁ መላው ኦርቶዶክሳውያን በመላው ዓለም ሆናችሁ የምትከታተሉት በአክሱም ከተማ ምንድነው የተፈጠረ ይላል። ተንደርድሮ መጣ። አክሱም አያውቃትም። ስለ አክሱም ምንም ያውቀው ነገር የለም። በአክሱም ሙስሊሞች ስነ ልቦና የሚያውቀው ነገር የለም። የአክሱም ኦርቶዶክሳውያን የሚያውቀው ነገር የለም። ቅድስቲቷ አክሱም ከተማ የሚያውቀው ነገር ምንም የለም። ሰምቼ ያለሁ ብሎ ነው የሚዘግበውና ከአንድ ጋዜጠኛ ነኝ ቢለው ራሱ እንደዚህ የማዘገቡ በእውነት ለሽቀላም እንኮ መልክ አለውና እሱ ለቲክቶክ እና ለፎሎወር ለመሰብሰብ ለሽቀላ ነው ወይ ደግሞ የሚወራወርለት ገንዘብ ነው። ባይዘው በአክሱም እያንዳንዱ የሚደረገው ያለው የአክሱም ሙስሊሞች ሳይሆኑ ከአክሱም ውጭ ያሉ ሌሎች በራሳቸው ዓላማና ካልኩሌት ሰርተው ኦርቶዶክሳውያን ለማጥቃት በኦርቶዶክስ ያነጣጠረ አካሄድ እየሄዱ እንደሆነ እንኳ ምንም አልገባውም። ለዚህ ነው አስመሳይነትና አደርባይነትና ክርስትና አብሮ አይሄድም። ባይዘው እንደነዚህ አይነት ሰዎችና እንደዚህ አይነት ብሩክ ኒውስና መሰሎቹ አንደኛ ክር ስላንጠለጠሉት መስቀል ስላንጠለጠሉት ክርስትና ገባቸው ማለት አይደለም። ክርስትና አልገባቸውም። እንደነዚህ አይነት ሰዎች ክርስትና አልገባቸውም። ቢማሩ ኮርስ ቢማሩ ክርስትናቸው እምነታቸው እንደሆነ ጠለቅ ብለው እስካላወቁት ድረስ ዝም ብሎ ስለተንጠለጠለ እንጨት ላይ እንደተንጠለጠለ ክርና መስቀል ማለት ነውና እምነታቸው ምን እንደሆነ አለማወቅ ነው እንደዚህ የሚያደርጉት ነው እንጂ ትክክለኛ እምነት ያለው ሰው እምነቱ ሊያጠፋ የሚሯራጥ እምነቱን የሚያንቋሽሽ ያንዳንዱ በሚዘገቡበት ትንፍሽ አላለም። ባይዘው ይህን ልጅ ኦርቶዶክሳውያን ሲሞቱ ሲታረዱ ሲገደሉ ትንፍሽ ብሎ አያውቅም፣ አይዘግብም። እንደዚህ አይነት አይዘግብም። አንደኛ። ሁለተኛ ኦርቶዶክሳውያን ሲፈናቀሉ በደብረ ብርሃን ያሉ በትግራይ በልዩ ልዩ ስፍራ ያሉ የተፈናቀሉ 3 ዓመት 4 ዓመት ተፈናቅለው በችግርና በረሃብ ያሉ አንድ ቀን ዘግቦ ትንፍሽ ብሎ አያውቅም። በእርዳታ በእንደዚህ አይነትም አይሳተፍም። ክርስቲያኖች ሲሞቱ ጉዳዩ አይደለም። በእንደዚህ አይነት በሚሆንበት ግን ብዙ ጊዜ የሰማዋለሁና ስለነ ጋዛና ስለነ እስራኤል ስለነ ኢራን ሁሉ ጊዜ ይዘግባል። የሀገሩ ኦርቶዶክሳውያን ሲፈናቀሉ ሲሞቱ ሲገደሉ ግን ድምፅ ሆኖ እኮ አያውቅም። መላው ኦርቶዶክሳውያን ሁላችሁ ኦርቶዶክሳውያን ፎሎ አድርገው እዚህ ከፍ አድርገው ፎሎህን ካስጨመሩ በኋላ
ወንድሜ እንድትዋሽበት አይደለም። ለውሸትም ልክ አለውና አንዳንዴ አይሳካም እንደዚህ አይነት። ይህን ደግሞ ምን ይባላል? አድርባይነት ነው። አንዳንዴ ባልተጠራህበት ዳስ የአክሱም ኦርቶዶክሳውያን ስነ ልቦና ሳታውቅ በአክሱም ከተማ ምን ተፈጠረ? ጁምዓ አልሰገዱም። ዛሬ ብቻ አይደለም ለሶስት ሳምንትም ተከልክለዋል አልሰገዱም ብለህ ስትዘግብ እና ለምን ሄደህ አትሰግድም? አንተ ጁምዓ አልሰገዱም ብለህ ስለዚህ ጁምዓ የማታውቀው ነገር ታሪኩን ውስጡን ትክክለኛ ማስረጃ ሳይኖርህ ሀሩ ሚዲያ ምናምን ብለህ ጠቅሰሃል። ሀሩ ሚዲያ የሚመራው ማን ነው? ሀሩን ሚዲያ የሚመሩት የሚጸበጽበው ሚዲያው ምን አይነት ዘገባ ነው የሚጸበጽበው? እነማንስ ይመሩታል ብለህ እንኳ ትንሽ አለማገናዘብህ በጣም ያሳፍራል፣ ያስተዛዝባል። ባይዘው የመላው ኦርቶዶክሳውያን ይህ ልጅ እያንዳንዷን ነገር የዘገበው ለታሪክ ይቀመጣል። ቪዲዮውን አውርዳችሁ ያዙት ኦርቶዶክሳውያን። ያስተዛዝባል፣ ለታሪክም መቀመጥ አለበት ባይዘው ማለት ነው። ሌሎች ኦርቶዶክሳውያን ሲሞትና ሲገደሉ መከራ ሲቀበሉ አንዲት ቀን ድምፅ ሆኖ የማያውቅ ኦርቶዶክስ ነኝ ብሎ በእንደዚህ አይነት ደግሞ በግምት ነው መስሎኛል እንደዚህ ድምፅ ሁኑን ነው ብሎ እንደዚህ አይነት ዘገባ ሲዘግብ በማንኛው ቦታ እኮ መዘገብ ትችላለህ፣ ግን እውነትና እውነት ይዘህ ብትዘግብ መልካም ነው ወንድሜ። አለበለዚያ እንደዛ አይነት አደርባይነትና ወዳደር ለሆድ ማደር ከህሊና በታች መሆን ያሳፍራል። ሰው ህሊና አለው፣ መዝኖ ነው መናገር ያለበትና ሳትመዝን እውነቱን ሳታረጋግጥ ግራና ቀኝ ሳታጣራ ከሁለት ወገን ሳታጣራ ዝም ብለህ በቃ እንዳቀበልህ እንዳለ ትጎርሰዋለህ እንዴ? ሳታላምጥ ሳያላምጥ የሚዘግብ ጋዜጣ ደግሞ ባህላዊ ጋዜጠኛ ይባላል። ባህላዊ ጋዜጠኛ ያልተማረ ባህላዊ ጋዜጠኛ ይባላል። ይህን ባህላዊ ጋዜጠኝነት ነውና ባህላዊ ጋዜጠኝነት ደግሞ ይጎዳል እና አስተውለህ ብትዘግብ ለሌላ ቀን ጥሩ ነው። ያልተባለ ተብለዋል፣ ያልተደረገ ተደርገዋል ብለህ ማውራትህ ስህተት ነው ወንድሜ። ባይዘው እንደነዚህ አይነት ሰዎች እንደዚህ አይነት ዘገባ የሚዘግቡ እንደዚህ አይነት ተከፍሏቸው ለጥቅም ብቻ ከህሊና በታች ሆነው ለሚኖሩ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይገልጻቸዋል። በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ መጨረሻቸው ጥፋት ነው ይላል። ጥፋት ነው ሳያጣራ የሚዘግብ ሰው መጨረሻው ጥፋት ነው። በጦርነት ጊዜ በችግሩ ጊዜ አንድ ቀን ትንፍሽ ብለህ ማታቅ፣ ኦርቶዶክሳውያን ሲሞት ሲገደል ትንፍሽ ብለህ ማታቅ፣ አሁን ተንደርድረህ መጣህ። ልክ ልወደድ ባይነት አሽቃባጭነትም ልክ አለውና ማሽቃበጥ መብት ነው፣ ግን አሽቃባጭነት ልክ አለው ለማለት ነው። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸውም ምድራዊ ነው ይላል። ስለዚህ ለጊዜያዊ ነገር ልወደድ ብትል የሆነ ነገር ጥቅም ቢከፈልህ ጊዜያዊ ነው እንጂ ሰው በሚሊየን ኦርቶዶክሳውያን ሁሉ ይታዘብሃልና በእውነት አንተ ለቤተ ክርስቲያን ያለህን ጥላቻነት ቤተክርስቲያን ከሚጠላት በላይ ተሰልፈ እንደዚህ አይነት ስትዘግብ ያሳፍራል። እኔ አፈርኩ በእውነት ለመናገር ማለት ነውና በእውነት ሁላችሁ ግን ሼር አድርጉለት ለሱና ለመሰሎቹ እንደዚህ አይነት የሚዘግቡ ለታሪክም ደግሞ እያንዳንዳችሁ መላው ኦርቶዶክሳውያን ቪዲያቸው አወርዳችሁ ለታሪክ አስቀምጡት። መያዝም አለበት ባይዘው ቪዲያቸው አወርዳችሁ ያዙት ለታሪክ። በታሪክም ተጠያቂዎች ናቸው እነዚህና ስለዚህ ወንድሜ ሳታጣራ እንደወረደ ዝም ብለህ ከሰው ተቀብዬ ሰምቻለሁ ብለህ ያልተባለውን ተብለዋል ልክ እንደሰማህ እንዳየህ አድርገህ ስትዘግብ ሰው ይታዘብሃል። ከእውነትም የራቀ ነው። አንተ የዘገብከው ባህላዊነት እንጂ የተጣራ እውነትን የያዘ ግራና ቀኝ አጣርተህ የዘገብከው አይደለምና ፍጹም ስህተት ነው። ፍጹም ስህተት ነው። በማታውቀው ለምን የተቸገሩትን የሞቱትን ለምን ድምፅ አትሆኑትም? ብዙ ነገር እኮ አለ። ስለዚህ ወንድሜ አንተ ክር አስረህ መስቀል አንጠልጥለህ ስላየው ነው መልስ እየሰጠው ያለው ነው እንጂ ሌሎቹ ዓላማቸው ነው ኳልኩሌት ሰርተው እያንዳንዱ የሚሰሩበት ሂደት አለ የራሳቸው ማለት ነው። ኦርቶዶክሳውያን እንዴት አድርገው ማዳከም እንዳለባቸው የሚሄዱበት ነው። አንተ ግን ሳታውቅ ሌሎች በብልጠትነታቸው አንተ ደግሞ በመታለልና በጊዜያዊ ጥቅም እንደዚህ አይነት ዘለህ በማታውቀውና ባልተረዳኸው ባላጣራኸው ማስረጃ በሌለብህ ነገር ሰምቻለሁ ብለህ መዘገብ ያሳፍራል እና ለወደፊቱ ዝም ብሎ እንደወረደ ሳታላምጥ እንደመዋጥ ነው የሚቆጠረውና አጣርተህ ዘግብ ለማለት እፈልጋለሁ። አሁን ሁሉ ያስተላለፍከው ግን ውሸት ነው ለማለት ነው። ውሸት ነው። ስለዚህ ለጊዜው አልተሳካም። በእንደዚህ አይነት አደርባይነትና አሽቃባጭነት
ራስ ወዳድነት አትሆኑ። ሳትጠሩ በሰው ዳስ ገብታችሁ ወጥ ካልጨለፍን፣ እኛ ካላስተናገድን፣ እኛ እግር ካላጠብን፣ እኛ ወጥ ካልጨመርንላችሁ አትበሉ። እንደዚህ አይነት አጣርታችሁ መልእክት አስተላልፉ። አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ታዲያ ለሁሉ እንዲዳረስ መላው ኦርቶዶክሳውያን ሼር አድርጉት። እንደዚህ አይነት አደርባዮች ግን ማጋለጥ አለብን። ውሸተኞች ውሸት ነው ማለት አለብን። ሲዋሹ ዝም ብለን ማየት አንችልም። እየተከታተልን እናጋልጣለን። ቪዲዮ ግን አውጥታችሁ አስቀምጡት፣ ለታሪክ ይቀመጣል። መላው ኦርቶዶክሳውያን ደግሞ የሚታዘበው ነው። በጣም ብዙ አሳፋሪ እንደዚህ አይነት ነገር ነውና ብዙ ችግር የገጠማቸው አንድ ቀን ድምፅ ሆነ አታውቅም። ለእንደዚህ አይነት ግን ልክ በቃ እውነተኛ ነው እንድትባል ልክ እንዳየህ እንደሰማህ አድርገህ ማስተላለፍህ በጣም ያሳፍራል። በአጭር ግን ሙሉ በሙሉ ያስተላለፍከው ውሸት ነው። 4 ነጥብ ውሸት ነው። ስለዚህ መዋሸት ደግሞ እንድትዋሽ ደግሞ አንፈቅድም። አመሰግናለን። እግዚአብሔር ከሁላችን ጋር ይሁን። ከአክሱም ጽዮን የሰማኋቸው አዳዲስ መረጃዎች አሉ። ኦርቶዶክሳውያን በአሁን ሰዓት ላይ አክሱም፣ ኦሮሚያ፣ አርሲ፣ ትግራይ፣ ሰላሌ ሳንል አንድ ላይ እጅ ለእጅ ተያይዘን ከቤተ ክርስቲያናችን ጎን ቆመን ቤተ ክርስቲያናችን የምናስከብርበት ጊዜ አሁን ነው። በእውነት አክሱም ጽዮን ላይ ሙስሊሞች ተጎድተው ነው ወይስ ምን አይነት ድራማ ነው እየተሰራ ያለው? የስቅለት ዕለት ዓርብ ዕለት ቤተ ክርስቲያኒቱ ታውቃላችሁ የነሱ ስግደታቸው ወይም የዓርብ ጁምዓቸው 1 ሰዓት የማትሞላ ቀን ሙሉ የስግደት በዓልን ስግደት ሊሰግዱ የሄዱ ኦርቶዶክሳውያን ላይ የመከራ እጃቸውን እነሱ ሲጭኑ 21 ኦርቶዶክሳውያን እንደተደበደቡ አላዩም ነበር ወይ? እነ ብሩክ ኒውስ እንደዚህ አይነት መረጃ የሰሩት የሆኑ አካላቶች ጠርተው ሰብስበዋቸው ጽንፈኞቹ የሰጧቸውን አጀንዳ ለኛ ለኦርቶዶክሳውያን ሊያስተላልፉ ፈልገው ከሆነ መቼም አይሆንም። በአክሱም ጽዮን ቤተክርስቲያን አንደራደርም። ሁላችንም ኦርቶዶክሳውያን በአንድ ልንቆም ይገባል። የመቃብር ስፍራ ተከለከልን ለሚሉት አድዋ ላይ የመቃብር ስፍራ አላቸው። ኢየሱስ ቤተክርስቲያን ጀርባ የተሰጣቸው የነሱ የመቃብር ስፍራ ነው። መስጊድ ለሚሉት አክሱም ላይ መስጊድ ኖሮ አያውቅም። ያለው የሆነ ግለሰብ ቤት ነው። እዛ ነው እንትን እያደረጉ ያሉት። በጣም ብዙ ማስረጃዎች ደርሰውናል። መጽሐፋቸውንም ራሳቸው ነው ያቃጠሉት። ረብሽም ሲፈጥሩ የነበሩት የስቅለት ዕለት ዓርብ ዕለት የህግ አካላቶችን ሁላ እስከ መደብደብ የደረሱት ራሳቸው 21 ኦርቶዶክሳውያንም የተደበደቡት የኛ ልጆች። ታዲያ ኦርቶዶክሳውያን ምን እንሁን ነው የምትሉት? እንትና የምንልበት ሳይሆን ዛሬ እዛ ጋር አክሱም ላይ የሚፈጠረውን ድርጊት ስለ አርሲውም እኔን ይመለከተኛል፣ ስለ አክሱምም ይመለከተኛል፣ አማራ ክልል ላይ ስለሚሆኑም ይመለከተኛል። እጅ ለእጅ ተያይዘን ቤተክርስቲያንን ከእንደነዚህ አይነት ሌቦች ሆዳደሮች ልንጠብቅ ይገባል። ቤተክርስቲያኒቷ ላይ የሐሰት ትርክት እንዲሰራባት እንዲነገር ደግሞ አንፈቅድም። ኮሜንት ላይ ብሩክ ኒውስን አስገድደውት ነው እንትናን አስገድደውት ነው እንዳትሉኝ። በቤተ ክርስቲያናችን ቀልድ አናውቅም። እነሱ ሄደው ተወዳጅተው ብር ተቀብለው ተሰብስበው አውርተው የሐሰት መረጃ አምጥተው ምዕመናኑ ላይ እሰራለሁ ካሉ ማህተባቸውን ማናቆም መናፍቃን ናቸው። ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሼር ኮፒ ሊንክ እያደረጋችሁ አደርሱለት። አንድም ቀን በእንደዚህ አይነት በወረዳ አመለካከት አገኛለሁ ብዬ አስቤ አላቅም ነበር። አንድም ቀን ማህተብ አድርገህ ለአርሲ ኦርቶዶክሳውያን ድምፅ መሆን ስትችል ሳትችል የቀረ ሰውዬ ዛሬ ሳልተሰገደም ብለህ ትወጣለህ። ይሄ ንግግር ምን ያክል ባለማህተቦችን ዋጋ እንደሚያስከፍላቸው ታውቃለህ? ከቤታቸው እንደሚያፈናቅላቸው። ዛሬም ድረስ የአርሲ ኦርቶዶክሳውያን እኮ ዛፍ ላይ ነው የሚያሩት ሌሊቱን ሙሉ ረጃጅም ዛፍ እየፈለጉ። ፍረዱ ባለማህተቦች። እንዴት ባለማህተብ ክርስቲያን ሆነህ እንዴ በገዛ በማህተብ ላይ ትፈርዳለህ? በገዛ ወገን ላይ በገዛ ክርስቲያን ላይ እንዴ ድንጋይ ታቀብላለህ? ለነሱ መሞቻ ለነሱ መውገሪያ ባለማህተብ ሆነህ ይህን ያክል ተጨካክነናል። እንደምናችሁ። እስኪ ይሄንን አሸባሪ አንዴ የሚለውን ነገር ሰምተን እንመለስ። መልእክት ማስተላልፈው መልእክት
አክሱም ላይ ያሉ ሙስሊሞች ወላሂ ለአላህ ጠላት እጅ እንዳትሰጡ፣ ፊት ለፊት ተፋለሙ። የፈለገ ነገር ይምጣ፣ መጨረሻው ሞት ነው። ሌላ ሊመጣ የሚችል ነገር የለም። የፈለገ ይታጠቅ። የአላህ ቃል ነው፣ የአላህ ቃል ነው፣ የኔ ቃል አይደለም። አላህ ቆሻሻ ናችሁ ብሎ መግለጻቸውን እኮ ስላልነገርናቸው እኮ ኢነመል ሙሽሪኩነ ነጀሱ፣ ተወደዱ ጠሉ። እነዚህ ካዲያኖች ቆሻሻዎች ናቸው፣ ነጃሳዎች ናቸው፣ ውጫቸው ውስጣቸው። እንግዲህ ከዚህ ቪዲዮ እንደተመለከታችሁት ይህ የእስላም ኡስታዝ በግልጽ በአክሱም ክርስቲያኖች ላይ ጂሃድ ካላወጅኩ እያለ ይገኛል። ይህ ኡስታዝ በእርግጥ የተናገረው ከራሱ ሳይሆን የእስልምና አስተምሮ መሆኑን እስኪ እሱ ባያስቀምጠውም እኛ በማስረጃ አንድ ባንድ እንመልከታቸው። ይህ ኡስታዝ የሚተዳደርበት ቁርአን ከአማርኛ ትርጉሙ ጋር እንደዚህ ተቀምጧል። ገጽ 1122 ላይ የአላህ መልእክተኛ ቡሃሪ በዘገቡት ሐዲስ አነስ ኢብኑ ማሊክ እንዳስተላለፉት እንዲህ ብለዋል። ሰዎች ከአላህ በስተቀር አምልኮ የሚገባው አምላክ የለም እስከሚሉ፣ እኛ የምንሰግደውን አይነት ሶላት እስኪሰግዱ፣ እኛ ፊታችንን ወደምናዞርበት እስኪያዞሩ፣ እኛ እንደምናርደው እስከሚያርዱ ድረስ እንድጋደላቸው ታዝዣለሁ። ይህን ከፈጸሙ ደማቸውና ንብረታቸው በእኛ ዘንድ የተጠበቀ ነው ብሎ ይናገራል። ስለዚህ ሰዎች የሙስሊሞችን አምላክ አላህን ካላመለኩ፣ በሙሐመድም ነብይነት ካላመኑ ሙስሊሞች ጦርነት እንደሚከፍቱባቸው እንዲሁም የክርስቲያኖች ደምና ንብረታቸው ማለትም መግደልና መዝረፍ እንዲችሉ እንደተደነገገባቸውም በግልጽ ይናገራል። ይህ ኡስታዝ ደግሞ ይህንን አስተምሮ ስለሚከተልና ስለሚያምንበት በአክሱም ክርስቲያኖች ላይ ጦርነትና ጂሃድ እያወጀ መሆኑን ክርስቲያኖች ልብ ልትሉ ይገባል። ክርስቲያኖች ውጫቸውም ውስጣቸውም ቆሻሾች ናቸው፣ ነጃሳዎች ናቸው በማለት የተናገረው ንግግር አለ። እሱ ደግሞ በሱራ 9 ማለትም የሰይፍ ምዕራፍ ቁጥር 28 ላይ ሲገኝ እንደዚህ ይላል። እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመታቸው በኋላ ወደ ተከበረው መስጊድ አይቅረቡ። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም። በነገራችን ላይ እኔ የሰው ሃይማኖት አከብራለሁ፣ የኔንም እንድነኩብኝ አልፈልግም። አክሱም ላይ መስጊድ ይሰራ የሚሉን ነገር በፍጹም አልስማማም። አክሱም ላይ መስጊድ የሚሰራ ከሆነ እኛ ደግሞ መካ መዲና ላይ ሄደን ቤተክርስቲያን እንሰራለን ማለት ነው። እነሱ እዛ ይፍቀድሉኝ ቤተክርስቲያን እንስራ፣ እናንተም ደግሞ አክሱም ላይ መስጊድ ትሰራላችሁ። በዚህ ያስማማችኋል? በዚህ እንስማማ? አትስማሙ አይደል? ልክ እንደዛ ማለት ነው። አክሱም ለኛ ለኦርቶዶክሳውያን የተለየች ስፍራ ናት። ሌላ አምልኮት እንዲፈጸምበት አንፈቅድም አንፈልግም ማለት ነው። ስለዚህ አታጋግሉ፣ ወሬ አታጋግሉ በቃ። በአክሱም ሙስሊሞች ላይ እየተፈጠረ ያለው ነገር የአክሱም ክርስቲያኖችን እንደማይመለከት 100% እርግጠኛ ሆነን እንነግራቸዋለን። ይህ የራሳቸው የፖለቲካ አጀንዳ ነው። ሙስሊሙና ክርስቲያኑን ለማጣላት እየተሰራ ያለ የፖለቲካ አጀንዳ ነው። ሲቀጥል ደግሞ የዜና ኮንቴንት ያላችሁ ዜና የምትሰሩ ልጆች፣ አንተ የአርሲ ክርስቲያኖች ሲገደሉና ሲታረዱ ድምጽ ያልሆናችሁ ዜና ያልሰራችሁላችሁ ሰዎች ዛሬ የአክሱም ሙስሊሞች ተጨቆኑ ሲባሉ ድምጽ ለመሆን ተንደርድራችሁ መጣችሁ። ድምጽ አትኑ አንላችሁም፣ በቻላችሁት አቅም ድምጽ ናቸው። ነገር ግን እናንተ እየሰራችሁ ያላችሁ ዜና ነገሩን ወደ ሌላ ቦታ እየወሰደው ስለሆነ ተጠንቅቃችሁ ቪዲዮአችሁን ስሩ።